በደንብ ሼር እያደረጋችሁ ለእሸቱና ለእግረኛው ሚዲያ አድርሱልኝ። እንዴት ነው ዶላሩ? ተመችቷችኋል? ዋልድባን ሸጣችሁ ዋልድባን ገመናውን በትናችሁ ያገኛችሁት ገንዘብ ስንት ቢላ ቤት ነው የሚያሰራላችሁ? በሰማይስ እንዴት ነው ዙፋናችሁ ከፍ ከፍ ይላል? በጣም ትልቅ ችግር እኮ ነው የቀረፋችሁልን። በእውነቱ እስከዛሬ ስንቸገርበት እስከዛሬ እንዴት እንፍታው ስንል የነበረውን ነገር አመጣችሁና ፈታችሁልን። የሰው ልጅ እንዴት ቆዳውን እንዴት ቢርበው ነው እንደዚህ አድርጎ የሚበላው? የሰው ልጅ እንዴት ነው የቤቱን ገመና አውጥቶ ለሰዎች የሚበትነው? አስታረቃችሁ፣ አስማማችሁ። ሰው የፈለገ ቢናገራችሁ፣ ሰው የፈለገ ቢተቻችሁ፣ ሰው የፈለገ ቢሰድባችሁ እናንተ ካረጋችሁት ክፋት የበለጠ አያረግም። ሁሉም ለቢዝነስ ነው። እሸቱም ሲል ለቢዝነስ ነው፣ ያኛው ሲል ለቢዝነስ ነው። እኔ ደግሞ ቤተ ክርስቲያንን ቢዝነስ የሚያረጉ ሰዎችን እጅግ እጠየፋለሁ። እነዛ ሰዎች በህይወቴ ውስጥ የሆነ ነገር በሆነ ቦታ ቢያገኙኝ እንደሚገሉኝ ይሰማኛል። ምክንያቱም ቤተ ክርስቲያንን የማይፈሩ የሚረግጡበትን ቦታ የማያከብሩ ያንን ለገንዘብ የሚያመቻቹ ሰዎች ለእኔ ህይወት ይጨነቃሉ ብዬ እኔ አልጨነቅም፣ አላስበውም። ሲጀመር እፈራቸዋለሁ፣ ያስፈሩኛል። ሁለታችሁም ታስፈሩኛላችሁ። እውነቱን ስነግራችሁ የተከበረውን ዋልድባ የተከበሩትን መነኮሳት በማይረዱት የሶሻል ሚዲያ ፕላትፎርም አምጥታችሁ በማይገባቸው ፕላትፎርም አምጥታችሁ ይሄው ቤተ ክርስቲያኗን ሌላ መልክ ሰጣችሁ። ሰድቦ ለሰዳቢ ሰጣችሁን። እግዚአብሔር ይስጣችሁ፣ ዘመናችሁን ይባርካችሁ። እዚህ መንደር ላይ ለገንዘብ ብላችሁ ለሽርፍራፊ ብላችሁ ትናንትና ከናንተ በላይ ለቤተ ክርስቲያኗ ጠላት አይቻላቅም። ከናንተ በላይ የቤተ ክርስቲያኗን ምእመን ሞራሉን የሚገድል ተስፋ የሚያስቆርጥ ቤተ ክርስቲያን እንዳይመጣ ሰው የሚያደርግ እንቅፋት አይቻላቅ። የእውነት በጣም ነው የምታሳዝኑት። ለፎሉ ለላይክ ለሼር ለገንዘብ እንዴት ቤተ ክርስቲያን ትሸጣለች? ኮሜዲያን እሸቱ እንግዲህ ይበጃል፣ ለቤተ ክርስቲያን መልካም ነው። በተለይ ደግሞ ለታላቁ ገዳም ለዋልድባ ታላቅ ስራ እሰራለሁ ብሎ ተነስቶ ወደ ገዳሙ በማቅናት የጉድጓድ ውሃ ለማውጣት በሚል ሐሳብ የሰራው ስራ ብዙዎች ተቃውመውታልኝ። በተለይ አባቶችም ይቅርታ እንዲጠይቅ ጠይቀውታል። እሱም ፈጥኖ ይቅርታ ጠይቆ ቪዲዮውንም እንደማይሆን አውርዶታል ማለት ነው። ነገር ግን ከዛ በኋላ ደግሞ ጋዜጠኛ የእግረኛው ሚዲያ ጋዜጠኛ ተክለ ሃይማኖት ደግሞ አላስፈላጊ ነገር ሰርቷል። በዚህ ደግሞ ብዙዎች ተቆጥተዋልኝ፣ እጅግ በጣም አዝነውበታልኝ። ምክንያቱም እሸቱ መለሰ ያጠፋውን ቪዲዮ ተጠቅሞ ሌላ ቪዲዮ ሰርቶ ለኦርቶዶክስ ቤተክርስቲያን በተለይ ታላቁ ዋልድባ ገዳም ክብሩ ዝቅ እንዲል አባቶች በማይገባ ነገር ውስጥ እንዲውሉ የማድረግ ጭራሽ እንደሰማነው ደግሞ አባቶች እሸቱ ይሞታል እንዲህ የሚል ንግግር እንዲናገሩ በር ከፍቷል በሚል ብዙ ትችት። በተለይ ደግሞ ሁለቱም ጥፋተኛ ናቸው፣ ሁለቱም ለቤተ ክርስቲያን የማይጠቅም ስራ ሰርተዋል የሚሉ ድምጾች አሉ። የእናንተ ሀሳብ ምንድነው? በዚህ ጉዳይ እጅግ በጣም ብዙ ወጣቶች ብዙ ግለሰቦች ሀሳባቸውን አጋርተዋል፣ ተቆጥተዋልኝ። እስኪ ነው እቺ ባለ ቢጫ ወይባ ድራመኛ ግን ከምንየው ተንደርድራ ዋልድባን በሄሊኮፕተር ይሁን ሄደው ግን እኔ እንደዛም እያሰብኩ ነው። እስቲ የጉዞ ሁኔታ እናጣራል። በቃ ወንድሙን ለመጣል ወንድሙን ለመግደል ለገዳይነት ስሜት እኮ መሄድ ማለት እንደዚህ ጋር መቁጠሪያውን አድርጓል፣ ቢጫውን ለብሷል። ቀሱ የሥርዓት ገዳም ሁሉ እኮ አላህ ለመግባት በቃ ብቁ አይደለም። መልክ ተሰርቶ ተሞቶ ከፊት ለፊት እንትን አድርጎና እሱ ገዳማዊ ስርዓትን ጠብቆ አናዙ ከዚህ ከዩቲዩብ ገቢ እኮ 5 ሳንቲም እኮ አታበረክትላቸውም። ለዛ ነው ውሃ ጉድጓድ የተቸገሩት እኮ የውሃ ጉድጓድ ተጠማን ያሉት እኮ ውሃ ነው። ወሬ ነው እንዴ? ሴራ ነው እንዴ? ተንኮል ነው እንዴ? ሄደ ዛን ያክል መጎንጎን የዛን ያክል ነገሮችን ማወሳሰብ ያሳዝናል። ይያቸዋል። ይሄንን አረ ደሱ ለስርዓት ተቆርቆሮ ነው የምትሉ አካላት ውሃ ለሚያስፈልጋቸው ለልማት እንቅስቃሴዎቻቸው የውሃ ጉድጓድ ላስፈልጋቸው ገዳማን አባቶቻችን ያንን መፍትሄ ይዞላቸው አልሄድም። የተቋጠረ ነገር ነው ይዞላቸው ሄደ፣ ሌላ አይደለም። ይህንን በደንብ ማስተዋል ያስፈልጋል። ሀቅ ከፈለክ ግን በነፃው መድረክ ለመወያየት ዝግጁ ነን። ምን አይነት ሐሳብ ነው ይዘህ የተገኘው እዛ ቦታ የሚለው ከኋላ ታሪክ ጭምር
አበጥረን አብጠርጥረን መነጋገር እንችላለን። ይኸው የሚሰበር ኦርቶዶክሳዊ ክንድ የለንም። አሁን ይህን እንድጽፉት ነው የምፈልገው ኮሜንት ላይ። በቃ የሚሰበር ኦርቶዶክሳዊ ክንድ የለን። ያ ማለት የሚሰበር ኦርቶዶክሳዊ ክንድ የምንባለው ሁላችንም ይሄ ነን። ሁላችንም አንዱ ጣት ነው፣ አንዱ ጥፍር ነው፣ አንዱ ይሄ ክንድ ነው፣ አንዱ ይሄ ፍንጅ ነው የሚባለው ይሄ ነው። ይሄ ነን። በቃ እኛ ክንድ ነን። ይኸውላችሁ ይሄ ጣት እዚች ጋር ትንሽ ቢቆረጥ ቆርጠን አንጥለውም ማለት ቆርጠን አንጥለውም። እሸቱ ምናልባት አንድ የሰውነታችን የዚህ የክንዳችን አካል ቆርጠን አንጥለውም። ገዳማውያን ክንዶቻችን ናቸው ዋኖች አይደል? እንዲህ አይነት ነገር ተፈጠረ ብለን ገዳማውያንን አንሰማም አንልም። ክንዳችን በፍጹም አይሰበርም። እግረኛው ሚዲያ ጋዜጠኛ ተክለ ሃይማኖት ነው የምታደርሱልኝ ይህን መረጃ። ጋዜጠኛ ተክለ ሃይማኖት በጣም የምንወድህና የምናከብርህ አንተም የቤተ ክርስቲያን ልጅ የሆንክ እባክህን ይበቃሃል፣ እባክህን አቁም፣ እባክህን ተወው። ምናልባት ቀርጸህ ያስቀመጥካቸውም ቪዲዮዎች ካሉ ለራስህ ፋይል ውስጥ በማስቀመጥና ባለማጋራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገ ከነገ ወዲያ በታሪክ ተወቃሽ ከምታደርግህ ድርጊት እንድትቆጠብ እባክህን ይበቃሃልና እባክህን አቁም የሚል የወንድም መልእክት ነው ያለኝ። ከዚህም በፊት አንድ ቪዲዮ ሰርቼልህ ነበረ። ምናልባት አላቆምክም አንተም። በወንድማችን እሸቱ መለሰ እና በዋልድባ ገዳማት አባቶች ላይ እየሰራ ያለው ነገር እጅግ በታሪክ ተወቃሽ ሊያደርግ የሚችል ነገር ነውና በማቆም እንደዚህ አይነት ነገሮችን ባለመስራትና ሌሎች ስራዎችን በመስራት አንተም ስራህን እንድትቀጥል የቤተክርስቲያን ጣላትና የነገ የታሪክ ተወቃሽ ከመሆን እንድትድን አደራ መልእክት እያስተላለፍኩልህ ነው የምገኘው እኔ ታናሽ ወንድምህ። እባክህን አቁም፣ ተው፣ ትክክል አይደለህም፣ ይቅርታ ጠይቅ የሚሉ መልእክታዊ ድምጾች ለጋዜጠኛ ተክለ ሃይማኖት በብዙ ሰዎች እየደረሰለት ይገኛል ማለት ነው። እንግዲህ እንደተመለከታችሁት ተክለ ሃይማኖት እንግዲህ በጣም አንጋፋ የሚባል ጋዜጠኛ ነው። በሙያው እየሰራ ባለው ሂደት ውስጥ ምን መስራት እንዳለበት ጠንቅቆ የሚያውቅ ነው። ነገር ግን ከሆነ ጊዜ ወዲህ በጣም ዝቅ ባለ መልኩ ኦርቶዶክስ ቤተክርስቲያንን የማይመጥን እንዲሁም ሚዲያውን የማይመጥን ዝቅ ያለ ስራዎች በተለይም ኦርቶዶክሳዊ ማንነቷን ሊገልጽ በማይችል መልኩ ስሟ እንዲጎድፍ እያደረገ ይገኛል የሚሉ መልእክቶች ከብዙ ወንድሞች እየደረሱት ይገኛል ማለት ነው። ይሄ እጅግ ብዙዎችን አስተዛዝሏል። በተለይ እሸቱን ይቅርታ ጠይቆ ነገሮቹን በተስማማበት ጉዳይ ላይ እንደገና ተመልሶ ዋልድባ ድረስ በመሄድ የሰራው ቪዲዮ በወንድም ጋዜጠኛ ተክለ ሃይማኖት ላይ ከፍተኛውን ተቃውሞ እንዲነሳበት አድርጓል። በዚህ ጉዳይ እናንተ ሀሳብ ምንድን ነው? እጅግ በጣም የገዳም አባቶችም አዝነዋል። ብዙ ወጣቶች ወንድሞች አዝነዋል። እንግዲህ ጋዜጠኛ ተክለ ሃይማኖት ይህን ጉዳይ ያስተካክላል፣ ይቅርታ ይጠይቃል ተብሎ ይጠበቃል። ያደርገዋል አያደርገውም ሌላ ጉዳይ ሆኖ ማለት ነው። እግረኛው ሚዲያ ብዙ ጊዜ ሲሰራ አይታችሁት ከሆነ ማቀሳሰር ላይ በጣም ጎበዝ ነው፣ በጣም የተካነበት ነው። ግን ያሁን የገረመኝ ምንድነው ያሁኑ በጣም የነፍስ ጥያቄና የገንዘብ ጥያቄዎች አሉ። ይሄ በጣም የሚያስገርመኝ ነገር ነው። አሁን እሱ ከዚህ አምጥቶ መነኩሴዎችን ሚዲያ ላይ ያሰጣቸው። ሲጀመር አብዛኞቹ መነኩሴዎች ስለ ሚዲያ የሚያውቁ አይመስለኝም። ገብቷቸዋል። እኔ በጣም ያዘንኩት ደግሞ ሁለተኛ በመነኩሴዎች ነው። መነኩሴዎች እኔ በጣም የታዘብኩት አንዱ መነኩሴ ምን አለ በጣም እያማት ነበር ማለት ሶሻል ሚዲያ ሜንስትሪም ላይ እንግዲህ ለሙሉ ኢትዮጵያ ጫፍ እስከ ጫፍ ለሚደርስ ሚዲያ ምን እያለ ነበር መሰላችሁ? እሷ እኮ እንዲሁ መነኩሴ ያልነበረችም ኮሜዲያን እሸቱን የፈቀደችለት ምናምን የተቀረጸችው ምናምን እያለ ነበር። ግን አሁን መናገር የፈለኩት ዋና ነገር ምንድነው ስለ እግረኛው ነው። እባክህ ለነፍስ የሚሰራ ስራ አለ፣ ለገንዘብ የሚሰራ ስራ አለ። እናውቃለን እንደዚህ አይነት ነገሮች በጣም አቴንሽን እንደሚሰቡ በተለይ የእምነት ነገሮች ምናምን እና ኮሜዲያን እሸቱን የሱን ስራ ያበላሸ ምናምን ያንተ ቤት መስራት ነው እንዴ መንፈሳዊነት? የኮሜዲያን እሸቱ መለሰና የጋዜጠኛ ተክለ ሃይማኖት ጉዳይ ምናልባት ግላዊ እንዳይመስል ማስተዋል ያስፈልጋልኝ። እነሱ እስካለኝ መረጃ ድረስ ግላዊ የሆነ ምንም አይነት ጠብም ወይም አለመግባት የለባቸውም። ነገር ግን ጋዜጠኛ ተክለ ሃይማኖት የሰራው ቪዲዮ ቀጥታ እሸቱን ስለሚነካ በዛም ደግሞ አንዳንድ ሰዎች ጥቂት የማይባሉ ሰዎች ቅሬታቸውን ለመግለጽ በዚህ ልክ የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት የሄደበት ወይም የሰራው ቪዲዮ ትክክል አለመሆኑን እየገለጹ ይገኛሉ። ይሄ ደግሞ ቁጣቸውን ጨምሮ ትችታቸውን ሲገልጹ ጤናማ በሆነ መንገድ እየገለጹ ያሉ አሉ። አንዳንዶች ደግሞ በጥቂቱም ቢሆን ስድብ ይቀላቀላል። በእርግጥ ይህ መሆን የለበትም። አንዳንድ ሰዎች ደግሞ ሁለቱም ሌቦች ናቸው፣ ሁለቱም ለቤተክርስቲያን እየጠቀሙ አይደለም የሚል ጭፍን የሆነ ነገር ይታያል። ይሄ በራሱ እንዴት ነው የሚታየው? ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም?
እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ፣ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደ ከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡትኝ። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም ዓይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ዓለምን ትተዎቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ወንድማችን ባሮክ ከልብ እናመሰግናለን። በእውነት ነገሮችን እንደዚህ ሚዛናዊ በመሆንና ለየት ባለ መንገድ ማየት ያስፈልጋል። ምክንያቱም አጀንዳ እየተፈጠረባት ያለች ቅድስት ቤተክርስቲያን ዘወትር ተረጋግታ በሰከነ ልቦና እንዲሁም በጌታ መንፈስ ሆና አምልኮቷን እንዳትፈጽም ዕለት ተዕለት አጀንዳ የሚጫንባት ሆናለች። አሁንም እየሆነ ያለው ይህ ነው። ይህንን መመለከት ያስፈልጋል እንጂ ጉዳዩን አጀንዳውን ከኮሜዲያን እሸቱ ጋር ወይም ከጋዜጠኛ ተክለ ሃይማኖት ጋር አላትሞ ወደ ሌላ አቅጣጫ በሚነዱን መልኩ መነዳት ተገቢ አይደለም። እውነታው ይሄ ነው። የመነኮሳትና የገዳማውያንን ስራ በተመለከተ በቅዱስ ሲኖዶስ በወጣው መግለጫ ጥርሳቸው የተነከሰ እጅግ በጣም ያዘኑ በቤተክርስቲያን ላይ ቁጣ ያላቸው ሰዎች አሉ። ስለዚህ እያደረጉ ያሉት ምንድነው? ገዳማውያንን ከምእመኑ መለየት፣ ምእመናኑ ከመነኮሳቱ እንዳይከባበር፣ እንዳይገጣጠም፣ እንዳይገናኝ ከልብ በልብነት እንዳይሰራ የማድረግ ስራ ነው የተሰራል። ይህንን መገንዘብ ያስፈልጋል። ምክንያቱም ኦርቶዶክሳዊት ቤተክርስቲያን ዛሬ እየደረሰባት ያለው ጥቃት ቤተክርስቲያኗ በሳት መቃጠል፣ ምእመኖቿ መገደል፣ መሰደድ፣ ሀብት ንብረቷ፣ ንዋየ ቅድሳቷ መዘረፍ ብቻ አይደለም፣ በሀሳብም በአእምሮ ላይም ከፍተኛ የሆነ ዘመቻ እየተፈጸመብን ነው። አእምሯችን ላይ አባቶች እንዳንቀበል፣ ምእመኑ ከአባቱ ጋር ተስማምቶ እንዳይኖር እየተደረገ ያለውን ሴራ ሁላችንም ጠንቀቅ ብለን ማየት ያስፈልጋል። ጉዳዩ የሁለቱ ሰዎች አይደለም። አጀንዳውን በደንብ ልናውቀው ይገባል። ስለዚህ ቆም ብለን ማሰብ የሁላችንም ድርሻ ነው።